የፈረንጅ ላም ብሎ ማምጥቶ ዝም ብሎ መልቀቅ አያዋጣም። አሁን እሱ እንደሚናገረው 3 ጊዜ ውሃ ያጠጣቸዋል። ለምሳሌ እሱን ላሞች 3 ጊዜ ውሃ መጠጣት፣ ምግባቸውን በአግባቡ መከታተል፣ ዝም ብሎ ለቆ ቤት መቀመጥ ሳይሆን አንድ ቦታ አስሮ መንከባከብ። ፀሐይ የተወሰነ ሰዓት ያስፈልጋቸዋል። ቤት ውስጥ እረፍት ያስፈልጋቸዋል። እንደዛ ሲሆን ነው ወተት ምርትና ምርታማነቱ የሚጨምረውና ጥሩ እንክብካቤ ካልተሰጠ ብዙ ወተትን መጠበቅ አይቻልም። ካልሰጠን አንቀበልም። ወተት መጠጣት አለብን። ወደ ላይ ብትሄድ ይታጠቡበታል ነው የሚባለው። ለመጠጣት በሲኒ ቡና ላይ እንደዚህ ብርቅ አይደለም። አሁን እዚህ ብርቅ ነው። ሰላም ቤተሰቦችና ተመልካቾች፣ በዚህ ቪዲዮ ይህንንና ሌሎች ጠቃሚ ጉዳዮችን የተመለከቱ ተሞክሮዎችን ወስደን እንጠቀምባቸዋለን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ጉዳያችን እንገባለን። ይህ ነገር አልጋ ነው የሚባለው። ከአካባቢ ማቴሪያል ወይንም ቁሳቁስ ነው የሚሰራው። ገጠር አካባቢ እንግዲህ የፋብሪካ ጥሬ እቃዎች በሌሉበት አካባቢ ከጥንት ጀምሮ አርሶ አደሩ በዚህ መልኩ አልጋ ይሰራና እዚህ አልጋ ላይ ምንድነው የሚያደርጉት? በዋናነት ቡና እንዲደርቅ ነው የሚያደርጉት። ቡና ደግሞ ንጽህና ይፈልጋል። ቡና በጣም በቀላሉ ሊበላሽ የሚችል የምርት አይነት ስለሆነ እንደዛ አይነት አልጋ ይሰራሉ። አሁን ለምሳሌ በቋሚዎቹ ባህር ዛፍ ናቸው። ከላይ ደግሞ ያሉት የበቆሎና የማሽላ ዘንጋዳ አገዳ ነው። በዚህ መልኩ አሳምረው ይሰሩና ቡና እዚህ ላይ ያነጥፋሉ። ቡናው ይደርቃል ማለት ነው። ፕላስ ደግሞ ፊት ለፊት ብቅል ይታየኛል። የበቆሎ ብቅል፣ በርበሬም እንደዚህ ከላይ ይደረጋል። ለምን እንዳይበላሹ እንስሳትም ዶሮም ዋተቨር እንዳይለቅም ያደርጋል ማለት ነው። በዚህ መልኩ አሁን ብቅሉ እየደረቀ ነው። በቃሪያውም በርበሬውም እየደረቀ ነው። ሞር ግን ይሄ አልጋ የሚጠቅመው ለምንድን ነው? ጌታቸው እንደነገረኝ ቡና ለማድረቅ ነው ማለት ነው። በአጠቃላይ ስናየው ምንድነው ይሄ ትልቅ የአርሶ አደሮች እውቀት ነው። ጌሾም አሁን ራሱ እዚህ ጋር እያደረቁት ነው። እንግዲህ ይሄ መጠኑ ሊሰፋም ሊጠብም ይችላል። እንደ ግለሰቡ ፍላጎት ነው የሚወሰነው። ግን በዚህ መልኩ ቋሚ ያሉት ቋሚዎቹ በዚህን ሳይዝ ወደ 1 ሜትር አካባቢ ሊሆን ይችላል። ከዚህም ከፍ ሊል ይችላል። አክቹአሊ በዚህ መልኩ የተለያየ የግብርና ምርትን ለፀሐይ ይሰጡና ያደርቁታል ማለት ነው። ይሄ በጣም የሚደንቅ እውቀት ነው። ከዚህ ምን የተመረያለው እናንተም የሆነ ቁም ነገር እንድታገኙ አስቤ ነው። ይሄ አልጋ ነው፣ የቡና አልጋ። ይሄ ከፍ ይላል። ቅድም ካየ ነው በመሰላል ነው ሻል ተደርጎ ነው የተሰራው። ከላይ ቡና አለ ነው የሚለኝ። አውሮፕላን መሳፈሪያ ያክል ነው እንግዲህ። እኔም ውጣና ቼክ አድርጎ እያለኝ ነው። እስቲ ወጥቻ ያለው ይሄው ወጣው። እንግዲህ አውሮፕላን በሉት። አውሮፕላን እንዳውም አጭር ናት። ከዚህ ስንት ሜትር ይሆናል? 3 ሜትር ላይ አይሆንም። ቡና በዚህ 2 ሜትር ቡና በዚህ መልኩ ያደርቃሉ ማለት ነው። አሁን ይሄ ቡና ወደ ገበያ ከመሄዱ በፊት በዚህ መልኩ በምታዩት እንጨት ወደዚህ እያደረገ ፀሐይ እንዲያገኝ ፀሐይ እንዲመታው እንዲደርቅ ይደረጋል። ከዛ በኋላ ምርጥ ቡና ነው በዚህ መልኩ የሚደርቅ ቡና ማለት ነው። ጣዕሙም በጣም ስፔሻል ነው፣ የተለየ ነው። እንግዲህ ይህም የገበሬዎች ትልቅ ተሞክሮ ነው፣ ትልቅ ልምድ ነው። ቅድም ካየነው ሻል ያለ ነው በቁመቱም በርዝመቱም። ይሄ ረጅም ስንት ሜትር ይሆናል? ከዚህ 2 ሜትር ይሆናል። ወደ ጎን 2፣ ወደዛም 3 ይሆናል። አረ ይበልጣል። 3 ከዚህ ይበልጣል። 4 ይሆናል። እና በዚህ መልኩ ቡናቸውን ያደርቃሉ። ከዛ ለገበያ ያቀርባሉ። በጣም የሚገርም ኩኒሞ እትያበቹ። ይሄ ደግሞ መሰላል ነው፣ ያው የምታውቁት ነው። አልጋውን ነው የማታውቁት። እንጨቱስ ምንድን ነው የሚባለው? እሱ ሶቾስቱሳ። ኦኬ፣ ማንቀሰ እንደ ማማሰያ። ኦኬ፣ ጦሩን አሁን ይሄ እኮ የሚገርም ነው። እስቲ አምጣ። አሁን ይሄ ጦር ነው። እንጨቱ ላይ ወቅቶበት ነው እንጂ በሚስማር መጥቶት አይደለም። አንደኛ ጦሩ የራሱ ስራ አለው። እንጨቱ ሲነቀል ጦር ይሆናል። እንጨቱ አብሮ ሲሆን ደግሞ መጋፊያ ነው የሚሆነው። ይሄ ነው እንግዲህ እውቀት ማለት። የሚገርም ነው። ፈጠራ ነው። የሚገርም ቀላል ፈጠራ ነው የሚባለው። ኧረ በጣም ትልቅ ፈጠራ ነው። የሚገርም ቀላሉ እኔ አካባቢው ቀላል ፈጠራ የራስን ጭንቅላት መጠቀም። አዎ፣ ግን አይሰበርም አሉ። መሀል ስትሄዱ አይሰበርም። ስንት ኪሎ ይችላል ይሄ? በስመ አብ 1-2 ሰው ይችላል። አዎ ይችላል። በስመ አብ ያስፈራል። ኧረ በስመ አብ ሲያረገርግ ያስፈራል። ምንም አይልም። ስለረዘመ ነው። በጣም 180 ኪሎ ይዛል። 180 ኪሎ? አዎ 180 ኪሎ።
180 3 ኩንታል ነው። 180 ነው ይሄ? አዎ 180 ኪሎ ነው። ኦኬ። በደንብ ሲደርቅ ስንት ይሆናል? ወይ 160 ይሆናል። አንድ 20 ይቀንሳል? አዎ አንድ 20 ይቀንሳል። በጣም አሪፍ ነው። በቃ አሪፍ ነው። አመሰግናለሁ። ዛሬ ውጪ እዚህ አይቆይም። መጨረሻው ነው ይሄ? አዎ መጨረሻ ቀን ነው። ኦኬ። ይሄ ጎተራ ነው የሚባለው፣ የእህል ማከማቻ ጎተራ። ከስር ሴሞ ነው የምትባለው በኦሮምኛ፣ እቺ አልጋው ማለት ነው። ይሄ ከላይ ያለው ስትራክቸር የሚቀመጥበት፣ ይሄ ታችኛው አልጋው ሴሞ ነው የሚባለው በኦሮምኛ። ቀጥሎ ከላይ ያለው ከተለያዩ እንጨቶች ነው የሚሰራው፣ ቀጫጭን እንጨቶች፣ ኦልሞስት ቀጫጭን ናቸው በጣም። ዙሪያውን እንደዚህ እርስ በርሱ እየተጠላለፈ ይታሰራል። ከተለያዩ ከቀጫጭን እንጨት ይሰራል። 4 ቋሚ ደግሞ አለው። የሴሞ ከታች ያለው አልጋ የሚቀመጥበት 4 ቋሚ ላይ ነው። ይሄ ቋሚ ማለት እቺ ናት። አሁን እቺ ቋሚ ናት። የዚህ አይነት 4 አለ ማለት ነው። ሴሞ የሚባለው ደግሞ አልጋው ነው። ከአልጋው በላይ ደግሞ ይሄ ከቀጫጭን እንጨት የተሰራው ዋናው እህሉን አቅፎ የሚይዘው ፓርቲ ይሰራል። እንግዲህ እዚህ ውስጥ አሁን በቆሎ አለ እንደምታዩት። ይሄው በቆሎ ሞልቷል እዚህ ጎተራ ውስጥ። አሁን እዚህ ውስጥ በቆሎ ብቻ ሳይሆን ማሽላም፣ ገብስም ሌላም እህል እንደሚከማች ነግሮኛል። ይሄ እንግዲህ አንዱ ትልቁ የገበሬዎች ጭንቅላት ያፈለቀው እውቀት ነው። ይሄን ከውጭ ሀገር አምጥቶ አይደለም እነዚህ ሰዎች የሚሰሩት፣ ከጥንት ጀምሮ እዚሁ ፈጥሮት እዚሁ ሲወርድ ሲወራረድ ከጥንት ጀምሮ እንደመጣ ነው አቶ ጌታቸው የነገረኝ። ጣሪያውም ደግሞ እንደዚህ በሳር በጨፌ በምናምን ዝናብ እንዳያስገባ በተለይ ዝናብ እንዳይገባ ተደርጎ ይሰራል። ኢቭን አንዳንዴ ይሄ ዙሪያውን በእበት ሁሉ ይለቀለቃል፣ በጭቃም ይለቀለቃል። ምንም ንፋስም ምንም አውሬም እንዳይገባ ተደርጎ ይሰራል። በዚህ መልኩ ጥቅም እየሰጠ ነው። ግን እዚህ ጋር አንድ ጥያቄ የምጠይቀው አይጥ ምናምን አንዳንድ አውሬ አይገባበትም ወይ? እህሉን አያበላሽም ወይ? አይጥ ምናልባት ሲፈጠር ከስር ድመት ያስራሉ። አንዳንዴም ጎተራ ውስጥ ድመቶቹን ያስቀምጣሉ። ከነጭ ሽንኩርት ከተለያዩ ቅጠላ ቅጠሎች የሚሰሩ የአካባቢ ነባር እውቀት የሆኑ ኬሚካሎች አሉ። እነዛን ይጠቀማሉ። ቬቲቨር የሚባል ሳር አለ፣ በጣም ኃይለኛ ሳር አለ። ከሱ ነው ጣሪያው ዘመናዊ ሳር ነው። በዚህ መልኩ ችግሩንም ይከላከላሉ። የአበሻ ዶሮ ነው እንዴ አቶ ጌታቸው ማየው? እቺ የፈረንጅ ዶሮ ናት። እቺ የፈረንጅ ናት? አዎ የፈረንጅ ናት። ቀለሟ ተለየብኝ። አዎ የአበሻ ዶሮ እዚህ ቀበሌ ላይ ብቻ ሳይሆን ብዙ ቀበሌ ላይ ስዞር የማየው ነገር ቁጥራቸው አነስተኛ ነው። እዚህ ላይ ምን ይመስላል ብዬ ጠየቅኩት። እሱም ትክክል ነው። እንደ አንድ አርሶ አደር እሱ ራሱ ይሄን ነገር ተገንዝቦታል። ብዙ ሰዎችም ተገንዝበዋል። እዚህ ላይ ትኩረት አድርገን መስራት አለብን። በቀጣይ የአበሻውን መንከባከብ መቻል አለብን። ለምን የፈረንጅ ትልቅ እንክብካቤ ያላቸው፣ ለዛም ነው ምርታማ የሆኑት። የአበሻው ግን እንክብካቤ ስለማንሰጣቸው ዝም ብለን በሽታም ምንም ይችላሉ ብለን ስለምናስብ እንለቃቸዋለን። ስንለቃቸው ደግሞ አሁን አሞራ አለ ጭልፊት የሚባል ጫጩቱን ይለቅማል። ጉንዳን ሁሉ ስለሚያጠቃቸው ሰውም ስልቹ ስለሆነ ሞር ትኩረቱን ይበልጥ ወደ ፈረንጆቹ ነው ያደረገው። እንክብካቤ የሚሰጠው በዛ ላይ ነው። ትኩረት አልተሰጠውም በአጠቃላይ። ግን ቀጣይ ደግሞ ይሄን የገባቸው ሰዎችም ብዙ ሰዎች ወደዚህ ትኩረታቸውን እየሰጡ አሁን እንክብካቤ ጀምረዋል። ይሄን አስፍተን እንቀጥል ነው የሚለው። እኔም የሱን ሐሳብ ነው የምጋራውና የኛን መጣል የለብንም። የፈረንጁም ዶሮ ያስፈልገናል። ምርጥ ቴክኖሎጂ ነው፣ አንቃወምም፣ ጥሩ ነው። ግን እነዛም ቢያንስ ለአይነት እንኳን ቤታችን ውስጥ ቢቀመጥ አበሻ ዶሮ የሚፈለግበት ቀን ሩቅ አይደለም። ፈረንጆቹም አሁን ቢከለክሉን እነሱም ቢያጡ የት ነው የምንሄደው? የአበሻን ጥለናል። የፈረንጆቹን እንንከባከብ፣ ብዙ ምርት ያመጣሉ። ጥሩ ነው። የአበሻም እንክብካቤ ብንሰጠው እኮ እንደዛው ያመጣል። ታቅፎ ጫጩት ይሰጣሉ። የፈረንጅ ጫጩት አይሰጥም። እንቁላል ብቻ። እንቁላሉ ደግሞ ለ2 ዓመት ነው የሚሰጡት። ከዛ በኋላ ያቆማሉ እኮ እዛም እንኳን አይደርሱም። እነዚህ ግን እድሜ ልካቸውን ይሰጣሉ። እድሜ ልካቸውን ይሰጣሉ። ጫጩት ይሰጡናል። ለምሳሌ የሆነች የአበሻ ዶሮ 13 አወጣች። እንክብካቤ አላረግንም። እንደተለመደው ሄዱ። የተወሰነውን ጉንዳን ጨረሰው፣ የተወሰነውን ጭልፊት ጨረሰው። የማን ስህተት ነው? የኛ ስህተት ነው። ስለዚህ ይሄ ነገር ጥሩ ነው የነገርከኝ። ይሄን ሰዎችም ትምህርት እንዲወስዱ ብዬ ነው እኔ በተለይ ከጠንካራ ገበሬዎች እንደናንተ አይነት የምጠይቀው። ስለዚህ እዚህ ላይም አመሰግናለሁ። እንቀጥላለን። እኔ አሁን ድሮ በወተት ነው ያደግኩት። የተወሰነ የአበሻ ላም አለው እሱ።
ግን በጣም የሀበሻ ላም ያው እንደሚታወቀው የሚሰጡት የወተት ምርት ቢበዛ 2 ሊትር በቀን 3 ሊትር። ግን አንዲት የፈረንጅ ላም ደግሞ በጣም ከለከለች ቢባል 20 ሊትር ነው የምትሰጠው በቀን። 10ሩ የሷ ነው የሚባለው፣ 10ሩ የባለ ከብቱ ነው። ይሄ አሁን ያለውበት አካባቢ በተፈጥሮ ሀብት የታደለ ነው፣ በከብት ምግብ የታደለ ነው። ግን ከተማው ላይ ዙሬ ራሱ ሳየው አንድ ወተት ማግኘት አይቻልም፣ የለም በቃ። እንኳን የፈረንጅ ላም አይደለም የሀበሻ ላም 1 ሊትር 2 ሊትር ለቤተሰቡም አይበቃም። ማህበረሰቡ በደንብ ጠበቅ አድርጎ የመያዝ ችግር እንዳለ ነው የሚነግረኝና እሱ ላይ ቢሰራ ትልቅ ውጤት እንደሚመጣ ይታሰባል። ይሄ የወተት ክፍተትም ሊደፈን እንደሚችል እሱ ራሱ አሁን ወደዛ ትኩረት እያደረገ የተወሰነውን የሀበሻውን አድርጎ ሌሎቹን ደግሞ የፈረንጆችን ከብቶች አስገብቶ ይበልጥ በዚህ በወተት ምርትና ምርታማነት ከፍተኛ ደረጃ ላይ ለመድረስ ነው ሐሳቡ ሲጠቃለልና ቢሰራበት ሁሉም ሰው ትምህርቱን ቢወስድ ጥሩ እንክብካቤ ጥሩ ክትትል ቢያደርግ ለከብቶቹ ውጤታማ ይሆናል። አሁን የፈረንጅ ላም ብሎም አምጥቶ ዝም ብሎ መልቀቅ አያዋጣም። አሁን እሱ እንደሚናገረው 3 ጊዜ ውሃ ያጠጣቸዋል። ለምሳሌ እሱን ላሞች እንደዚህ 3 ጊዜ ውሃ መጠጣት፣ ምግባቸውን በአግባቡ መከታተል፣ ዝም ብሎ ለቆ ቤት መቀመጥ ሳይሆን አንድ ቦታ አስሮ መንከባከብ። ፀሐይ የተወሰነ ሰዓት ያስፈልጋቸዋል፣ ቤት ውስጥ እረፍት ያስፈልጋቸዋል። እንደዛ ሲሆን ነው ወተት ምርትና ምርታማነቱ የሚጨምረውና ጥሩ እንክብካቤ ካልተሰጠ ብዙ ወተትን መጠበቅ አይቻልም። ያው በሰጠን ልክ ነው የምናገኘው። ምድር የሚመራው በሰጥቶ መቀበል መርህ ነው። ካልሰጠን አንቀበልም። ተፈጥሮ ደግሞ የተሰራው በዛ ስለሆነ በዚህ መልኩ ሰዎች ቢሰሩ ማህበረሰቡ ጋርም ክፍተት ስላለ ይሄን ነገር ተናቦ ውጤታማ መሆን ቢቻል ጥሩ ነው የሚል ትልቅ ምክር ነው የሰጠኝ። እኔም ብዙ እየሞከርኩ ነው። እንግዲህ ይሄን አጠናክረን እንደምንሄድ ተስፋ አደርጋለሁ። ወተት መጠጣት አለብን። አወደ ላይ ብትሄድ ይታጠቡበታል ነው የሚባለው። ወተት ብርቅ አይደለም። አሁን እዚህ ብርቅ ነው። ወተት መጠጣት ብርቅ እንዳይሆንብን በተለይ አቅሙና እድሉ ያለን ሰዎች የወተት ላሞችን የወተት ምርትና ምርታማነትን እንድንጨምር ጥሬን አቀርባለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነኝ። አመሰግናለሁ።